ድክመቱ ተስተካክሎ እንዲጸና ከማድረግ ይልቅ እኔ ምን አገባኝ እንላለን። እሾህ ማለት እኮ ይሄ ነው ክርስቲያኖች። ስጋዊ ምኞታችን ፍላጎታችን ብቻ አይደለም። እሾህ የሚባለው ስለሌላው ሰው ማናስበው ነገር ነው፣ እማንጨነቀው በፍጹም። ለእንደነዚህ አይነቱም እግዚአብሔር ይደክማል፣ ይሰራል፣ ይለወጣሉ ብሎ ተስፋ በማድረግ መልካም መሬቱ እንኳን ለምን ዘራበት አይባልም፣ እንኳን ዘራበት ነው የሚባለው። እንዲህ አይነቱን መሬት እግዚአብሔር ሁላችንን ያርገን። የዘርቶብን የሚያመሰግነን ደስ አይል? ዘርቶብን የሚያመሰግነን መሬት መሆን፣ እንኳን አስተማርኳቸው የሚላቸው፣ እንኳን ነገርኳቸው የሚላቸው፣ እንኳን ቅዱስ ሥጋዬን ክቡር ደሜን አሳልፍ የሰጠዋቸው የሚላቸው ሰዎች መሆን አንፈልግም? ያ ያልኮ እግዚአብሔር አሁንም ክርስቲያኖች ይሰማል እኮ ክርስቲያኖች አሁንም እግዚአብሔር ዝም ያለ እንዳይመስላችሁ። ትዕግስቱ እኮ ነው እንደዚህ የሚያደርገው እንጂ የቁጣውን በትር አንስቶ ጅራፉን እያጮኸ ሁላችሁ እውነቴን የምላችሁ በፍጹም አልከበደው። ለዛ ነው ጠርጡለስ የሚባል አንድ ሊቅ ይሄንኑ ዘር የሚባለውን ቃል በምን ይተረጉማል መሰላችሁ? ዘር የሚባለው የእግዚአብሔር ቃል ብቻ ሳይሆን ይላል፣ ዘር የሚባለው ተዘርቶ ሞቶ ፈርሶ በስብሶ የሚያፈራ የሰማዕታትም ደምም ጭምር ነው። እስኪ ዘር ማለት በሉ እንጂ ዘር ማለት የምኖች ደም ነው? እስኪ የሰማዕታት በሉ በሉ እንጂ ዘር ማለት የእነማን ደም ነው? የሰማዕታት ደም ነው። የወደቀ ዘር አፈር ውስጥ በስብሶ ፈርሶ 30 60 100 ያማረ ሆኖ እንደሚወጣው ሁሉ ይህ ዘር ተብሎ አንድም የሚጠቀሰው ደግሞ ጠርጡለስ የሰማዕታት ደማቸው ነው ይላል። ተመልከቱ፣ በዚህ መነጽር አራቱንም መሬቶች ተመልከቷቸው። እግዚአብሔር ዘር የተባሉ ሰማዕታቱን መዝራት ያለበት የትኛው ቦታ ላይ? እናንተ ቅድም ብላችኋል። እንግዲህ ዘር የሚዘራው ምን የሚገኝበት ቦታ ላይ ነው? ፍሬ የሚገኝበት ላይ ነው ብላችኋል። እግዚአብሔር ግን የሚደንቅ ነው። ምንም ደረቅ መሬት በሆነበት ቦታ ላይ ዘር ይዘራል። እነማን? ሰማዕታቱ። ሰሚ በሌለበት አድማጭ በሌለበት እነሱን ተመልክቶ ሊለወጡ የማይችሉ ሰዎች መካከል እንዲኖሩ የሚፈልጋቸው ቅዱሳን አሉ፣ ሰማዕታት አሉ፣ ምስክሮቹ እንዲሆኑለት። ሰማዕት ማለት በነገራችን ላይ ደሙን የሚያፈስ ብቻ ለማለት አይደለም። ሰማዕት ማለት ቀጥተኛ የቃሉ ትርጉም ምስክር ማለት ነው። እስኪ ምስክር በሉ። እግዚአብሔር ምስክሮች ይፈልጋል። የትኛው ቦታ ላይ? ደረቅ ማንም የሌለበት ልባቸው ያላመነ እግዚአብሔርን እነሱ እነማን እንደሆኑ የማን ልጆችስ እንደሆኑ ጭምር የማያውቁበት ቦታ ላይ ይዘራቸዋል እግዚአብሔር። ለምን ይመስላችኋል? አንደኛ ለነሱም ክብር ነው። አስፋልት ላይ የተዘራ ዘር መብቀል ስለማልችል ሰው ከሚረግጠኝ ከሚጠቀጥቀኝ ብሎ አስፋልት ወደ መሆን ይለወጣል? መልሱ እንጂ ዘሩ ወደ አስፋልት ይለወጣል አይለወጥም? ደከማችሁ እንዴ? ኧረ ታዲያ ባካችሁ መልሱ። ዘሩ ወደ አስፋልት ይለወጣል ወይ? አይለወጥም። እሺ እንግዲያውስ ደግሞ ዘሩን አዋፈ ሰማይ አንስተው ሲበሉ ታይቶ አይ እኔ አዋፈ ሰማይ ከሚረግጡኝ እንደነሱ ዘር መሆን እመርጣለሁ ብሎ አስፋልቱስ ወደ ዘርነት ይለወጣል? ሁለቱም በማንነታቸው ነው ያሉት አይደል? ምን ማለት መሰላችሁ? ሰማዕታትን ቅዱሳንን ከማያምኑ ሰዎች መካከል እግዚአብሔር እንዲቀመጡ የሚፈልገው ጽናታቸውን ለማወቅ፣ የሚያይ የሚሰማ የሚያደምጥ ማንም በሌለበት ሁኔታ ላይ እነሱ አድማጭ አጣን ተመልካች አጣን ብለው አስፋልት ወደ መሆን ልባቸው ደረቅ እንዳይሆን ጽናታቸውን ለመፈተሽ ነው። አብዛኞቻችን በነገራችን ላይ በማያምኑ ሰዎች ቤተሰብ ውስጥ ያለን ሰዎች የለን። አንዱ ሌላ ሌላው ሌላ የሆነበት በማያምኑ ማህበረሰብ ውስጥ የምንኖራለን። በማያምኑ መስሪያ ቤቶች ውስጥ የምንሰራ ሰዎች አለን። ሁሌ ነው የምናማረው። እንደው እግዚአብሔር ከዚህ ቦታ ነቅሎኝ እንላለን። ለምን? አንተን እዛ ያስቀመጠ ዘርነትህን ጽናትን ሊያው ፈልጎስ ቢሆን። ብዙዎች እኮ የአስፋልቱን ደረቅነት ተመልክተው አስፋልት ወደ መሆን የተለወጡ እኮ ዘሮች አሉ። በሰውኛ ሲመለከቱት የሚያያቸው የለም። ሲመለከቱት የሚመለከታቸውና ጥረታቸውንና ትግላቸውን ተመልክቶ ጎሽ በእጅ አረጋችሁ በእናንተ ውስጥ እግዚአብሔርን አየነው ብሎ የሚመሰክር ማንም የለም። ሁሉም ልበ ደንዳና ነው። አይ እንደብዛማ ከሆነ እኔ ለምን ክርስቲያን ሆናለሁ ብሎ እኮ ይለወጣል። ከማይጾም ሰው ጓደኝነት መስርቶ ለምን ጾም ቢል ሰው ያለበት ቤት ውስጥ አይደል ያለነው? ምን ሌላ ነገሩን አነሳሳ ነው? እንደው በቃ
ጓደኞቻችን ካልጾሙ አንጾም፣ ካልጸለዩም አልጸለይም። ለምን? ድባቡን ላለማበላሸት እንላለን። ይሰማችሁ ነው። አንዳንዴ በጣም የሚጠጡ ጓደኞቻቸው ላይ የማይጠጡ ሰዎች ይመጡና ኧረ እንደው ምናምን ሲሉ አንተ መጠጣት ጀመርክ ምን ነው ምናምን ሲሉ አይ ድባቡን እንዳላበላሸው እኮ የነሱን ሙድ እንዳላበላሸው። ኧረ ተበላሽቶ ውሎ ሄደ። የነሱ ስሜታቸው ለምን አብሮን አልሆነም ብሎ ይብቀንቀን እግዚአብሔርን ከማሳዘን ይልቅ። እውነቴን ነው የምላችሁ ክርስቲያኖች፣ ለሰው በምናዝንበት ልክ እግዚአብሔር ለኛ ለነፍሳችን ካለው ፍቅር አንፃር ማዘን አለብን፣ መጸጸት አለብን፣ መቆርቆር መጠንቀቅ አለብን። ደረቅ መሬት ላይ የተዘሩት ማለት የማያምኑ ሰዎች መካከል ያሉ ናቸው። ስሙ፣ ጭንጫ መሬትስ ላይ የተዘሩት መከራ በስቶባቸው በሚደርቁ ሰዎች መካከል እግዚአብሔር የሚዘራቸው ዘሮች አሉ። አሁን እኛ ተመልከቱት እስቲ ነው ታዲያ የሚያስብለው መከራ ደረሰብን እኛ። ኧረ እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። እኛንማ ምንም አይነት እንኳን ሰይፍና ስለት ተነስቶብን ድምጽና የሰው ፊት እንኳን እኮ እግዚአብሔር እንድንጠራጠረው የሚያደርገን ሰዎች ነው። ሰው ፊቱን አጠላብን ብለን እኮ ምንቀር ሰዎች ነን እኛ። እውነቱ ይሳሰብ ፊቱን አጠራብን ብለን ይሄድን እሷ ተናገረችን ብለን እየሸሸን ባለንበት እነርሱ በፍጹም መከራ ሊያደርቃቸው በሚችሉ ክርስቲያኖች መካከል ሆነው እውነተኛ ዘር ሆነው ታይተዋል። ይሄም ብቻ አይደለም፣ እኒህ ሰማዕታት ሌላም ትምህርት አስተምሮናል በቅርቡ። ሶስተኛውም መሬቶች ናቸው። እሾህ ይዋጋል። እሾህ በደንብ አድርጎ ከፍ ተብሎ እንዳይታይ አንቆ ያስቀራል። አንቆ ያስቀራቸው ብዙ ነገር ነበር። ከፍ ብለው እንዳይታዩ፣ ጩኸታቸው እንዳይሰማ በሰውኛው ያፈናቸው ነበር። እውነት ነው፣ ሀቅ ነው። እነሱ ግን ከፍ ብለው ታዩ። ደማቸው ለኛ ምስክር መሆን እንዲችል እኛ ክርስቲያን መሆንና መኖር እንድንችል አሳየን እግዚአብሔር። እውነቴን እኮ ነው የምላችሁ ክርስቲያኖች፣ እሾህ ባለበት ቦታ ላይ የሚዘሩ ዘሮች አሉ። እውነተኛ የእግዚአብሔር ባለሟሎች በማያምኑ ሰዎች ብቻ አይደለም፣ መከራ በስቶባቸው በሚጠራጠሩ ሰዎች ብቻ አይደለም፣ ጥቅም አታሏቸው በሚወድቁ ሰዎች መካከል የሚዘሩ ዘሮች አሉ። በዘመነ ሰማዕታት ላይ የምናከብራቸው ሰማዕታት እኮ እሾህ አንቆ ያላስቀራቸው ሰማዕታት ናቸው። ቅዱስ ጊዮርጊስን ይዩት፣ እንዴት አይነት ገድለኛ ነው ባካችሁ! ሀብት ንብረቱን፣ ዘውድ ሽልማቱን፣ ሁሉን ነገር እኮ ነው የተወው። እሾህ ማለት እኮ ይሄ ነው ክርስቲያኖች። እርግጥ ነው አያስፈልግም እያልን እኮ ላይሆን ይችላል። ሹመቱን፣ ሽልማቱን፣ ሁሉን ነገር ንቃችሁ ታው ትላለች ቤተክርስቲያን። እውነት ነው፣ ከዛ የሚበልጥ ነገር ስለሌለ ነው። ከቤተ ክርስቲያን ክብር ከመንግስተ ሰማያት ልዕልና ሊበልጥም ሊተካከልም የሚችል ምንም አይነት ነገር የለም። ግን አስፈላጊ ከሆነ ግን እነዛንም ነገሮች እንድንይዛቸው ቤተ ክርስቲያን ልትፈልግ ትችላለች። እየሰማችሁ ነው? በደንብ አድርገን ይህን ጠንቅቀን ማወቅ መቻል አለብን። በደንብ አድርገን እነዚህን ሰማዕታት ግን ተዋቸው፣ ጥቅም ያላታለላቸው። ብዙዎቹ እኮ ሰማዕትነትን የተቀበሉት ስለ ክርስቶስ ሲሉ ገዳምና በየበረሃው ወድቀው የተገኙት እኮ ነገስታት ናቸው፣ ሹማምንት ናቸው። እንኑር ቢሉ ሊያኖራቸው የሚችል በጣም ብዙ ነገር አላቸው። ሁሉን ስለ እግዚአብሔር ተዉት። ሁሉን ስለ እግዚአብሔር ብለው ስለተዉት እርሱ ራሱ መልሶ የናቁትን ዓለም ሰጣቸው። አይደንቅም? እኛ ለእግዚአብሔር እኮ ምንም ነገር ስላልተውን ነው የምንፈልገውን የማናገኘው። ታውቃላችሁ? እጅ ሁሌም የጠገበና የያዘ ከሆነ አዲስ ነገር ለመቀበል አይችልም። ግዴታ የያዝከውን ምን ማድረግ አለብን? መልቀቅ አለብን። እነሱ ሁሉን ነገር ሲለቁ እግዚአብሔር እንደናቁት ተመልክቶ መልሶ የናቁትን ነገር ሰጣቸው። ዓለሙን ግዙት አላቸው፣ እንደፈለጋችሁ ሁኑበት አላቸው። ሰው በኃጢአት ሲመላለስ እነሱ በጽድቅ ተመላለሱበት። ሰው ፈርቶ የሚሸሻቸውን አራዊት እነሱ አላምደው እንደ አህያ እየተጫኑ ተጓጓዙበት። ለእግዚአብሔር ብላችሁ የምትተዋት እያንዳንዷ ነገር ክርስቲያኖች በሰማይም ብቻ ሳይሆን በምድርም እግዚአብሔር ይከፍልሃል። በደንብ አድርጎ ነው የሚከፍልህ አምላክ። በደንብ አድርጎ ብድራትን በምድር እንኳን ባይከፍልህ ላይከፍልህ ፈልጎ አይደለም፣ የበለጠውን በእግዚአብሔር በመንግስተ ሰማያት ሊሰጥ ስለፈለገ ነው። አንዳንዶቻችን እንዲህ አይነት ጸባይ ስላለብን ነው ለእግዚአብሔር ይህንን ሁሉ ዘመን እንዲህ አድርጌ ምንም ነገር እኮ የተደረገልኝ ነገር የለም። አንደኛ እግዚአብሔርን ማምለክህ ራሱ እግዚአብሔር ያረገልህ ትልቅ ተግዳሮት ወይንም ደግሞ ትልቅ በረከት ነው አይደለም? እናንተ እኮ አጣው ብለህ ልትወው ነበር። እንዳንተ እኮ የሰጠኝን አላየውም ብለህ ልትረሳው ነበር። ግን እግዚአብሔር ስላላየህ የአገልግሎት በረከትህን፣ ቤተ መቅደስ የመገኘትህን፣ ቃሉን በመስማት የደከመውን ሰውነትን ይሄ ይገባሃል ብሎ አይስጥህ እንጂ ሳይሰጥህ ቀርቶ አይደለም።
የበለጠውን በላይ በሰማያት እንዲሰጥ ስለፈለገ ነው። ሌላኛው እውነት ለመናገር እግዚአብሔር የድካማችንን ዋጋ እንድናየው የማያደርገን ለምን መሰላችሁ? ትዕቢተኛ ስለሆንን በራሳችን ያደረግነው ስለሚመስለን። ዜና አበው ላይ አንድ ታሪክ አለ። አንድ መነኩሴ 40 ዓመት ሙሉ በጠባብ አለት ውስጥ ተቀምጦ ለሰርክ ብስት ብቻ ቅጠል እየበላ ይኖር ነበር። በጣም መራር ቅጠል 40 ዓመት እንደዛ ኖር። ኋላ ከቅድስና ክብር በደረሰበት ጊዜ ላይ አምላካችን ልዑል እግዚአብሔር ተገለጠለትና ይህን ሁሉ ዘመን ወዳጄ ተጋድለሃል፣ ስለኔም ስትል ክርስቲያናዊ ሕይወትን ለመኖር ጥረሃል። ስለዚህ ምን ላርግልህ? ምን ልስጥህ? እስካሁን እንደደከምክበት ድካምህ ልስጥህ ወይስ እኔ ባሰብኩት ይበቃል እምልህ ላርግልህ? 40 ዓመት ነው ሰውየው የደከመው እና 40 ዓመት ደክሜ አንድ ቀን ውሎ ሊሰጠኝ ነው ብሎ በሰውኛ አሰበና አይ እንደቆየውበት ቆይታ ስጠኛል። ኋላ እግዚአብሔር እንግዲያውስ እንዳልካለውና ሰጠው። ይሄ መነኩሴ ታዲያ ወደ መጣበት ጸሎት ወደሚያደርግበት አለት ሲመጣ ድሮ አለቷ ጠባው እንደ ሰፊ ቦታ ይመነሰነስባት ነበር። አሁን ጥበቷ ታወቀ። ድሮ የመረረውን ቅጠል ሲበላ ጣፍጦት ነበር ይበላ የነበረው። አሁን ምሬቱ ታወቀ። ከዛል አዘነ በጣም። ለካ 40 ዓመቱን በሙሉ ጠባቡን ሰፊ አድርጎ መራሩን ጣፋጭ አድርጎ ያቆየው የሱ የራሱ ድካም ሳይሆን የማንቸርነት ነው፣ የእግዚአብሔር ነው። ከዛላ መልሶ ድጋሚ ብዙ ዓመታትን ጸልዮ አምላካችን ድጋሚ አሁንስ እንደምን ልክፈል አለ። እንደ ቸርነት አለ። እንደ ስራዬ አይደለም እንደ ቸርነት ክፈለኛል። የዛን ጊዜ ላይ ወዲያውኑ ነፍሱን ከስጋው እንዲለይ አድርጎ መንግስቱን ሰጠ። እግዚአብሔር ለሁላችን ይህን ክብር ያድለን። ስለዚህ የምናየውን የምንደክመውን የምንወጣውን የምንወርደውን ነገር አሁን ዋጋውን ካላየነው ነው። አሁን ይህ ካልመጣ እንበል። እግዚአብሔር ያዘገየን ለምክንያት ነው። አቅማችን ስላልፈቀደም ጭምር እኮ ሊሆን ይችላል። የሞቱትን ሰማዕታት ስንመለከት አንዳንዶቻችን ስሜታዊ እንሆናለን። ወጣቶቹ በተለይ በሃይገር ምናምን ተጭነው ብለው ምናምን መሄድ ይፈልጋሉ። ተው፣ የቦታ ለውጥ ብቻ አይደለም እኮ አዲስ አበባና እዛ ያስደረገ እግዚአብሔር ስለሚያቀህም ጭምር ነው። እዚህ ዘመነ ደርቡሽ ላይ መምህራን ሲናገሩ አንድ ታሪክ ነበረ ይባላል። እየሰማችሁ ነው? እና አንድ ሰውዬ ሊቃውንተ ቤተ ክርስቲያን ከየቤተ ጉባኤው እየተሰደዱ ሲገደሉ ደቀ መዛሙርት ከነመምህራን ሲያርፉ እርሱ ተረፈ፣ ተኝቶ ነበር። ኋላ ሲነሳ ሲያይ ጉባኤ ቤቱ ደም በደም ሆኗል። መምህሩም ሰማዕት ሆኗል፣ ደቀ መዛሙርቱም በሙሉ ሰማዕታት ሆኗል። እንዴ ይሄማ ክብር አያመልጠኝም ብሎ ደርቡሽ ያለበትን ቦታ እያሳደደ ከሩቅ አገኛቸው። ጠብቁኝ 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 አለ። ዞሮ አዩት። ምን ፈልገህ ነው አሉት። እንዴ ቅድም እነሱን ስታሰቃዩ እኔን ትታችሁ እኮ ነው የሄዳችሁት፣ በሉ እኔንም ግደሉኝና ሰማዕት ልሁን አላቸው። ከት ብለው ሳቁበት። ኧረ ተው በአንዴ አሉት። እና ብለው አስገቡትና ጣዖት ቤታቸው አስገብተው አንዴ ጥፍሩን፣ አንዴ ጣቱን፣ አንዴ ቆዳውን እያላዱ ቀስ በቀስ እያጠኑት ፊት ለፊቱ ቆዳውን እያጠኑት ይኸው እስኪ እያሉ ኋላ መከራው ሲበዛበት አይ መከራውስ ከዚህ በላይ ከሚበዛ እኔም የእናንተን እምነት አምናለሁ ተውኛለ ይባል። የቦታ ጉዳይ አይደለም እያልኳችሁ ነው። ገብቷችኋል? እግዚአብሔር እኛን እዚህ ያስቀመጠን እንድንዘጋጅምና እንድንጠብቀውም ጭምር ስለፈለገ ነው። አይቀርልንማ። ምስክሮች መሆን ለክርስቲያን ሕያዊ ሕይወት ግዴታው። ኖረን እንመሰክራለን፣ ሞተንም ጭምር እንመሰክራለን። ተንቀሳቅሰንም እንመሰክራለን፣ ተቀምጠንም እንመሰክራለን። ቤት ውስጥም እንመሰክራለን፣ ውጭም እንመሰክራለን። በመጨረሻ እንድታውቁት የምፈልገው የመጨረሻው የዚህ ትምህርት ዓላማ እንዲሆንላችሁ ተመልከቱት። እግዚአብሔር በአራቱም በሚመችም በማይመችም ቦታዎች ላይ ያስቀመጣቸው ዘሮች የክርስቲያን የሰማዕታት ደም ናቸው ብያቸዋል። ክርስቲያኖች ክርስቲያን የሆናችሁት የት ቦታ ነው? አብዛኞቻችን እኮ ክርስቲያን የሆነው በሚመች ቦታ ላይ ብቻ ነው። የምንጾመው ሲመቸን፣ የምንጸልየው ሲመቸን፣ የምንሰግደው ሲመቸን፣ ምጽዋት የምንሰጠው አስራት በኩራት የምናወጣው የምንዘክረው ቅዱስ ሥጋውን ክቡር ደሙን የምንቀበለው ንስሐ የምንገባው ሁላችንም ምን ሲያደርገን? ሲመቸን። ሲመቸን እውነት ክርስቲያን ብቻ ይኮናል? በአራቱም የተለያዩ ቦታዎች ላይ እኮ ተዘርተው የምታዩዋቸው ዘሮች ማለት ክርስቲያን የሚሆነው በሚመችም በማይመችም ቦታ ነው። እኛ አሁን እውነት እግዚአብሔርን ያመን ነው ስለተመቸን አይሆንም ብላችሁ ታስባላችሁ? ቢያንስ በአንጻሩ በሌላ ቦታዎች ከምንሰማቸው ሰቆቃ የኛ ይሻላል። እንደዛ ስለሆነ ይሁን ያመን ነው። ቦታ ብንለዋወጥና ሰቆቃ ያለባቸው ቦታዎች ላይ ብንገኝ እኛ ስንክደው ይሆን? እንጠራጠር ይሆን? አለ የለህም ብለን እናወላውል ይሆን? ክርስቲያን የሚሆነው ሁሉም ቦታ ነው።
እባካችሁ ቤተ መቅደሳችን ውስጥ ስንሰበሰብ ስርዓት አምልኮ ለመሳተፍ ስንመጣ እኛነታችንን ክርስቲያን መሆናችንን ከምንለብሰው ነጠላ ውጪ ሰዎች እንዲያውቁን እንሞክር። እውነቴን የምላችሁ ክርስቲያኖች ነጠላው ቢወልቅ አንገታችን ላይ ያለው ማህተብ ይቅርና እንደው ያምጣብን ቢወልቅ ማን እርስ በርስ ተያይቶ ክርስቲያን መሆኑን ይተዋወቃል? ሁላችንም እኮ አሕዛባዊ ሆነናል እኮ። ለሚያይን ሰው ክርስቲያን መሆናችን በምን ይሰበክ? በነጠላና በማህተብ ካልሆነ ክርስቲያን በሚመቸው ጊዜ ላይ ብቻ ሳይሆን በማይመቸውም ጊዜ ላይ ለእግዚአብሔር ምስክር መሆን መቻል አለበት። የሚሰማ ጆሮ መስማትን ይስማ ያለው እግዚአብሔር ለዚህ ነው። በሚመችም በማይመቸው በሚሆነውም በማይሆነውም ቦታ ሁሉ እግዚአብሔርን መምሰልን ያድለን። የሰማነውን በልቦናችን ሰሌዳ ይጻፍልን። የተማርነውን ለሕይወት ያድርግልን። አምላካችን ቅዱስ እግዚአብሔር ከሊቀ ሰማዕታት ከቅዱስ ጊዮርጊስ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር።